ሰላም ተማሪዎች እንደምናላችሁ ጸረና ያኔን ከሳቃማ በአዲስ አበባ ዩኒቨርሲቲ ዙኦሎጂካል ሳይንስስ ዲፓርትመንት ሌክቸረር። በዛሬ ቪዲዮአችን ግሬድ 9 ባዮሎጂ ዩኒት 5.5 አምስተኛውን ሴክሽን which is deficiency diseases በተለያዩ ኒውትሪየንትስ እጦት ምክንያት የሚመጡ በሽታዎች አይነት የምናይ ነው የሚሆነው። የሳቃማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ወደ ትምህርታችን በዚህ ቪዲዮ እንግዲህ ዋነኛ ዓላማችን የሚሆነው is to explain the meaning of deficiency diseases deficiency disease ምን ማለት እንደሆነ እናብራራለን። we list the main deficiency diseases ዋና የእጦት በሽታዎች የተለያዩ ኒውትሪየንቶች እጦት በሽታዎች የምንላቸው ምን እንደሆኑ እናያለን እና በምን ምክንያት እንደሚከሰቱ and we will identify different diets as a source of balanced diet ማለት የተለያዩ ምግቦች ደግሞ እንዴት የተመጣጠነ ምግቦች ምንጭ ሊሆኑ እንደሚችሉ እንለይና እናያቸዋለን። the human body requires a balanced diet for a normal functioning of the body አይደለም የሰው ልጅ ሰውነት የተለያዩ የተመጣጠነ ምግቦችን ያስፈልገዋል በተገቢው መልኩ በሰውነታችን የሚካሄዱ ተግባራት እንዲከናወኑ ማለት ነው። so if food intake in the human body is inadequate አስፈላጊ የሆነ ምግብ ማንመገብ ከሆነ በተለያዩ ኒውትሪየንቶች ያልተሟላ ማለት ነው እንደ ካርቦሃይድሬት ፕሮቲንስ ሚነራልስ እና ቪታሚንስን የመሳሰሉ ኒውትሪየንቶች የሌሏቸው ምግቦች ያልተመጣጠነ ምግቦች የምንበላ ከሆነ በበቂ መልኩ it causes deficiency diseases ማለት ነው። የምግብ እጦት በሽታዎች ወይም የምግብ እጥረት በሽታዎች ሊያጋጥሙ ይችላሉ ማለት ነው። so a deficiency disease occurs when a person does not have enough amount of one particular nutrient የእጦት በሽታ የምግብ እጦት በሽታ ወይም እጥረት በሽታ የሚከሰተው መቼ ነው? አንድ ሰው አንድ አይነት ኒውትሪየንት በበቂ መልኩ ሳያገኝ ሲቀር የሚከሰት የጤና ችግር ሲኖር ነው ማለት ነው። so for example of deficiency diseases ብናይ kwashiorkor marasmus anemia rickets scurvy የምንላቸው የበሽታ አይነቶች ሊከሰቱ ይችላሉ ማለት ነው። ለምሳሌ እነዚህን የእጦት በሽታዎች deficiency diseases አንድ ባንድ ለማየት ብንሞክርና ከማራስመስ ብንጀምር marasmus is a deficiency disease caused by an inadequate carbohydrate content in the human body ማራስመስ ምንለው የእጦት በሽታ እንዴት ነው የሚከሰተው? ሰውነታችን አስፈላጊውን የሆነ የካርቦሃይድሬት መጠን ሳያገኝ ሲቀር የሚከሰት በሽታ ነው። እንደ kwashiorkor the incidence of marasmus increases in children ማለት ነው። kwashiorkor እንደምንለው የዲፊሸንሲ ዲዚዝ አይነት የማራስመስ መከሰትን በህፃናት ላይ ከፍተኛ ነው። በበቂ መልኩ ካርቦሃይድሬት የማይመገቡ ከሆነ ማለት ነው እነዚህ ህፃናት። በዚህ በሽታ የተጠቁ ህፃናት እንዴት ነው የበሽታው ምልክቶችን የሚያሳዩት? the symptoms of marasmus are thin arm and legs ቀጫጭን የሆኑ የክንድ አጥንቶችና የእግር አጥንቶች ይኖራቸዋል። little muscle ጡንቻዎቻቸው በጣም አናሳ ይሆናሉ and old looking face ፊታቸውም ሲታይ ያረጀ አይነት መልክ የያዘ ይሆናል ማለት ነው። so people with this disease are extremely thin with reduced fat and muscle tissue በዚህ በሽታ የተጠቁ ህፃናት በቂ ያልሆነ የካርቦሃይድሬት ኒውትሪየንት ያጋጠማቸው ማለት ነው። ከመጠን ባለፈ መልኩ ቀጫጫና እንትላቸው በሰውነታቸው ውስጥ ያለው ፋት በጣም ያነሰ እንዲሁም ደግሞ የጡንቻ ህብረ ህዋሶቻቸውም ያነሱ ናቸው። በተጨማሪም እንደምትመለከቱት ለምሳሌ እዚህ ህፃን ላይ ያለው ምልክት ምን ያሳየናል? their skin is thin ቆዳቸው ቀጭን ነው፣ ስስ ነው and hangs in folds ማለት ነው። በዚህ የተነሳ እንደዚህ እንደ ጥፋት ሆኖ ይታያል። and treatment involves delivery of an energy rich balanced diet ለዚህ ደግሞ መፍትሄው ወይም ደግሞ ህክምናው ምንድነው? የተመጣጠነ ምግብ መብላት በብዛት ካርቦሃይድሬት ይዞታ ያላቸውን ምግቦች መመገብ በኃይል የበለጸጉ ምግቦችን መመገብ ነው። እዚህ ጋር አቴንሽን ሰጥተን ማየት ያለብን ነገር the term marasmus የግሪክ ቃል ሲሆን ትርጓሜውም ዲኬይ ወይም መበስበስ ነው። ምንን ያመለክትልናል ማለት ነው? የሰውነት ቲሹዎች ህብረ ህዋሳት እየታጡ የሚሄድበት የበሽታ አይነት መሆኑን ለማመላከት ነው ማለት ነው። ሌላው የምናየው deficiency disease kwashiorkor ነው። kwashiorkor የምንለው ደግሞ deficiency disease ምን አይነት ነው? it's caused by inadequate protein content in the human body especially in children በአብዛኛው ጊዜ ህፃናት ላይ የሚከሰት የdeficiency disease አይነት ሲሆን ይሄ የሚከሰተው በቂ ያልሆነ ፕሮቲን ባለመገኘቱ ምክንያት ነው ማለት ነው በህፃናት ሰውነት ውስጥ። የዚህ በሽታ ደግሞ some of the symptoms ወይም ምልክቶቹ ምንድናቸው? are dry and flaky skin ደረቅ የሆነ ቆዳ መኖር swelling of leg and abdomen የሆድ ማበጥ እና የእግር ማበጥ and change of hair color weakness and irritability ናቸው።
የጸጉር ቀለም መለወጥ፣ መድከምና እንዲሁም ደግሞ የመነጫነጭ ባህሪ ሊያሳዩ ይችላሉ። በተመሳሳይ ደግሞ ፍላኪ የሆነ ስኪን፣ ቅርፊት የያዘ ቆዳም ሊኖራቸው ይችላል። ስለዚህ በፕሮቲን እጦት ምክንያት የሚመጡ እንደ ኳሸኮር ያሉ በሽታዎችን ለመከላከል ወይም ደግሞ ለመዳን ምንድነው መደረግ የሚችለው ባይ ሃቪንግ አን ኢንቴክ ኦፍ ፕሮቲን ነው። የተለያዩ የፕሮቲን ኒውትሪንት ይዘት ያላቸው ምግቦች በመመገብ ይህን በሽታ መከላከል እንዲሁም ከዚህ በሽታ መታከም ይቻላል። ሌላው ዲዚዝ ኮዝድ ባይ ዲፊሽንሲ ኦፍ ሚኒራልስ ኤንድ ቪታሚንስ ስናይ በሚኒራልና በቪታሚንስ ኒውትሪንት እጦቶች ምክንያት የሚመጡ በሽታዎችን ስናይ አንደኛው ኢዝ አኒሚያ ወይም የደም ማነስ በሽታ ነው። ይሄ በሽታ የሚከሰተው ኢዝ አ ዲዚዝ ዲፊሽንሲ ዲዚዝ ኮዝድ ባይ ዘ ላክ ኦፍ አይረን የምንለው ንጥረ ነገር በሰውነታችን ውስጥ ሲታጣ ነው ማለት ነው። ዲስ የደም ማነስ ሊከሰት የሚችለው ሶ a human adult should take enough amount of iron and ጎልማሳ ሰው በበቂ መልኩ አይረን ሚነራል ወደ ሰውነቱ ሊያስገባ ይገባል በሚበላቸው ምግቦች አማካኝነት። ምክንያቱም it's very important for the normal functioning of the body ማለት ነው። ሰውነታችን በተገቢ መንገድ ያስፈላጊውን ተግባራት እንዲያከናውን ስለሚያስችለው ማለት ነው። እዚህ ጋር የኖርማል ፐርሰን ወይም የደም ማነስ የሌለበት ሰው እጅና የአኒሚያ የደም ማነስ በሽታ ያለበት ሰው እጅን ልዩነት ብናይ ኖርማል ሰው ላይ እጁ ፒንክ ወይም ሬዲሽ ይሆናል ወይም ደግሞ ደም ዝውውር እንዳለ የሚያሳይ ከለር ነው ያለው ኖርማል ሰው ላይ። አኒሚክ የሆነ ወይም ደግሞ የአኒሚያ በሽታ ያለበት ሰው ደግሞ ፔል የሆነ የገረጣ እጅ ሊኖረው ይችላል ማለት ነው። እንዲሁም ደግሞ የጣታችንን ጫፍ ተጭነን ይዘን ስንለቀው ኖርማል ፐርሰን ወዲያውኑ ደሙ ተመልሶ ፍሎ ሲያደርግ ወይም ደግሞ ሲቀላ እናገኛለን። የአኒሚያ በሽታ ያለበት ሰው ደግሞ የዚህ ተመልሶ ያ ተጭነንበት የነበረው ቦታ ላይ የደም ፍሰት የሚያሳይ የከለር ለውጥ ላናይ እንችላለን ማለት ነው። በዚህ መልኩ የደም ማነስ ያለባቸውን ሰዎች ልንመረምር እንችላለን አንዱ ምልክት ስለሆነ። ይሄ የሚከሰተው is because the human body could not produce enough hemoglobin if the amount of iron in the blood is insufficient። በደማችን ውስጥ የሚገኘው የአይረን ሚነራል መጠን ከበቂ ያነሰ በመሆኑ ምክንያት ሰውነታችን አስፈላጊውን የሆኑትን በየቀይ ደም ህዋስ ውስጥ የሚገኙ ሂሞግሎቢን የምንላቸውን መዋቅሮች ማምረት ስለማይችል ነው ማለት ነው ይሄ በሽታ የሚከሰተው። ቅድም እንዳልነው less hemoglobin in the body results in less oxygen transportation። በቀይ ደም ውስጥ የምናገኛቸው ሂሞግሎቢን የምንላቸው ስትራክቸሮች ስለሆኑ ኦክሲጅንን የሚሸከሙት አነስተኛ ሂሞግሎቢኖች አሉ ማለት በቀይ ደም ህዋሳችን ውስጥ አነስተኛ የሆነ የኦክሲጅን መጓጓዝ አለ ማለት ነው። so if the oxygen level of the blood becomes less it results in less respiration producing less energy ማለት ነው። በዚህ የተነሳ በደማችን ውስጥ ያለው የኦክሲጅን መጠን የሚያንስ ከሆነ በዛው ልክ አነስተኛ የሆነ ሪስፓይሬሽን ነው የሚካሄደው ማለት ነው። ትንፈሳ የሚካሄደው በአነስተኛ መልኩ ነው። በዚህ የተነሳ አነስተኛ የሆነ ኢነርጂ ነው የሚፈጠረው ማለት ነው። ምክንያቱም ለምሳሌ ኦክሲጅንን ልክ እንደ ነዳጅ አርገን ወይም ደግሞ እንደ እሳት አርገን ብንወስድ በበቂ መልኩ ነዳጅ ከሌለ ለምሳሌ እንጨት ማቀጣጠል አንችልም ወይም ደግሞ እሳት መፍጠር አንችልም አይደለም። በዚህ የተነሳ ኃይል ሊገኝ አይችልም ከእንጨቶች ራይት። ልክ እንደዛ ሁላ ኦክሲጅንን በሌለበት በሰውነታችን ህዋሳቶች ውስጥ የሚካሄደው ሬስፓይሬሽን ኬሚካዊ የሆኑ አጸግብሮቶች ኃይል የሚመነጭበት ሂደት ማለት ነው አይካሄድም ማለት ነው። በዚህ የተነሳ ለስ ኢነርጂ ነው የሚኖረው ማለት ነው በሰውነታችን ውስጥ ወይም አነስተኛ ኃይል ነው የሚኖረው ማለት ነው በሰውነታችን ውስጥ። በአኒሚያ የተያዙ ህጻናት ወይም ሰዎች የሚያሳያቸው ምልክቶች ምንድናቸው? the symptoms of anemia includes feeling weak ድካም መሰማት፣ tired and irritable መነጫነጭ፣ እንዲሁም ደግሞ እንቅልፍ ማጣት፣ difficulty of concentrating፣ dizziness ላለ ድካም መሰማት፣ ፔል የሆነ ስኪን ወይም የገረጣ ቆዳ መኖር፣ ሀሳቦች ላይ ኮንሰንትሬት የማድረግ ትኩረት ያለማድረግ ችግር፣ ሾርትነስ ኦፍ ብሪዝ አተነፋፈስ ጥርጥር ማለት፣ ፋቲግ ድካም መሰማት፣ ራስ ምታት የመሳሰሉት አይነት ሲምፕተምስ ወይም ምልክቶች ሊታዩ ይችላሉ
በአኒሚክ በሆኑ ሰዎች ላይ። ይህንን የደም ማነስ በሽታ በምን መልኩ ልንታከመው እንችላለን? it can be treated or protected by using iron capsules አይረን ንጥረ ነገርን የያዙ ክኒኖች አሉ፣ እነሱን በመውሰድ እንዲሁም ደግሞ አይረን ሪች ፉድስ አሉ አይደለ? ብዙ የአይረን ሚነራል በውስጣቸው የያዙ በአይረን የበለጸጉ ምግቦች አሉ እንደ ብሮኮሊ፣ ኤግስ፣ ክሬም፣ ፒስ የመሳሰሉ ማለት ናቸው። እና ቢፍ፣ ቺከን የመሳሰሉ ምግቦችን በመመገብ ልንከላከልና ከዚህ በሽታም ልንታከም እንችላለን። እሺ አሁን ደግሞ አክቲቪቲ 5.9 ስንሰራ አሁንም ቲንክ ፔር ሼር አክቲቪቲ ነው። በጋራ በመሆን ተማክራችሁ የምትመልሱት ነው። so discuss with your friends next to you and share your idea with the other classmates ካጠገባችሁ ካለ ጓደኛ ጋር ተወያዩበት፣ እንዲሁም ለሌሎች ክፍል ጓደኞቻችሁ ተወያዩበት ነው የሚለው። የመጀመሪያ ጥያቄ ምን ይላል? what is the function of vitamin D in the human body? ቪታሚን ዲ የምንለው ንጥረ ነገር በሰውነታችን ውስጥ መኖሩ ያለው ተግባር ምንድን ነው የሚለውን እንድትመልሱና what is the main source of vitamin D? የቪታሚን ዲ ዋነኛ ምንጩስ ምን አይነት ምግቦች ናቸው ምንድን ነው የሚለውን እንድትወያዩ ነው የተፈለገው። ለመጀመሪያ ጥያቄ what is the function of vitamin D in the human body ለሚለው አንደኛው this vitamin D በሰውነታችን ውስጥ እንደ ካልሲየም and phosphorus ላሉ ሚነራልስ ሬጉሌትድ እንዲሆኑ ወይም ደግሞ በተገቢው መልኩ አብዞርቭድ እንዲሆኑ ወደ ደም ስሮቻችን ውስጥ መስረግ እንዲችሉ ስለሚያግዝ ነው። እነዚህ ደግሞ ካልሲየም and phosphorus የምንላቸው የሚነራል አይነቶች they are essential for the building and maintaining the strong bones and teeth። እነዚህ ካልሲየም and phosphorus የምንላቸው ሚነራሎች ጠንካራ የሆነ አጥንት እንዲሁም ደግሞ ጥርስ ለመገንባት የሚያስችሉ ንጥረ ነገሮች ናቸው፣ ሚነራልስ ናቸው። እነዚህ ደግሞ መስረግ አብዞርብድ መሆን የሚችሉት በቪታሚን ዲ በምንላቸው ኒውትሪንትስ እገዛ አማካኝነት መሆኑ ነው አንድ። ስለዚህ ቀደም ብለን እንዳልነው በቪታሚን ዲዎች አማካኝነት እና ካልሲየም የመሳሰሉ ንጥረ ነገሮች ስለሚሰርጉ it prevents rickets in children ማለት ነው። የሪኬትስ የምንለውን በሽታ ይከላከላል። and sometimes osteomalacia ወይም osteoporosis የአጥንት መሳሳትንም ይከላከላል ማለት ነው this ቪታሚን ዲ በትላልቅ ሰዎች ውስጥ። ሌላው ቪታሚን ዲ ለምን ይጠቅማል? as immune system support ለተለያዩ የበሽታዎች የመቋቋሚያ ስርዓታችንን ይደግፋል ማለት ነው። it enhances the immune system helping the body fight infections የተለያዩ ተላላፊ በሽታዎች የሚመጡ በሽታዎችን ለመከላከል ያስችለናል። ሌላው for the muscle function ነው። ጡንቻዎቻችን በአግባቡ መንቀሳቀስ እንዲችሉ it supports healthy muscle function and reduce the risk of falls in older adults። ተለቅ ባሉ ሰዎች ላይ ደግሞ የጡንቻ መዳበር እና በተገቢው መልኩ ጡንቻ እንዲሰራ የማድረግ ተግባርም ይሰራል ቪታሚን ዲ። and cell growth and hormone regulation የተለያዩ የህዋሳት እድገት እና የንጥረ ፈሳሾች ቁጥጥር ላይም የራሱን ድርሻ አለው ማለት ነው የቪታሚን ዲ ኒውትሪንት በሰውነታችን ውስጥ መኖር ማለት ነው። ለሁለተኛ ጥያቄ what is the main source of vitamin D ካልን የቪታሚን ዲ ዋነኛ ምንጭ ምንድነው ካልን መልሱ the main source of vitamin D is the sunlight የፀሐይ ብርሃን ነው ዋነኛው source። ምክንያቱም when the skin is exposed to the sunlight specifically UVB rays it produces vitamin D። ስለዚህ አንድ ህፃን ልጅ በቂ የሆነ የፀሐይ ብርሃን ሲያገኝ ምን ይከሰታል ማለት ነው? ቆዳው ላይ የፀሐይ ብርሃን ሲያርፍ እና በተለይ ደግሞ አልትራቫዮሌት ቢ ሬስ አሉ የፀሐይ ጨረር አይነቶች። እነዛ ጨረሮች ቆዳችንን ሲመቱት ምን ይደረጋል? our skin ቆዳችን ምን ማምረት ይችላል ማለት ነው? ቫይታሚን ዲን ማምረት ይችላል ማለት ነው። ለዚህ ነው ህጻናት ታዳጊ ህጻናት በቂ የሆነ የፀሐይ ብርሃን ያገኙ የሚባለው። ምክንያቱም በቂ የሆነ የፀሐይ ብርሃን አንድ ህጻን ልጅ ካላገኘ ፀሐይ ሳይመታው የሚያድግ ከሆነ ቆዳው ቫይታሚን ዲን ማምረት አይችልም። በዚህ የተነሳ አጥንቱ ይደክማል። የተለያዩ እንደ ሪኬት ስላሉ በሽታዎች ዲፊሸንሲ ዲዚዝስ ሊጋለጥ ስለሚችል ማለት ነው። በተጨማሪም ቪታሚን ዲን ከፋቲ ፊሽ ለምሳሌ እንደ ቱና ካሉ የአሳ አይነቶች፣ ከእንቁላል አስኳል፣ ኤግ ዮልክስ፣ ፎርቲፋይድ ፉድስ ላይክ ሚልክ፣ ሲሪያልስ የዳበሩ የሚተጠናከሩ የወተት ምርቶች እንዲሁም ከተለያዩ ጥራጥሬዎች እና ከኦሬንጅ ጁስ ከብርቱካን ጭማቂ ጁስ ልናገኝ እንችላለን። በተጨማሪም እንደ ሰፕሊመንት እንደ ማሟያ ቪታሚን ዲ በኪኒን መልክ ስላለ ቪታሚን ዲ ሰፕሊመንት ኪኒኖችን በመውሰድ ይህንን የቪታሚን ዲ እጥረት መከላከል ይቻላል ማለት ነው።
ሌላኛው የምናየው የዲፊሸንሲ ዲዚዝ አይነት ሪኬትስ ነው። ሪኬትስ የምንለው የዲፊሸንሲ ዲዚዝ አይነት ምን አይነት ነው? በምን ምክንያት ነው የሚፈጠረው? ኢትስ ኮዝድ ባይ ዘ ሾርቴጅ ኦፍ ቪታሚን ዲ and it's called rickets ማለት ነው። በቫይታሚን ዲ እጦት ምክንያት ቀደም ብለን በአክቲቪቲ ላይ እንዳብራራ ነው ወይም በበቂ መልኩ አንድ ህጻን ልጅ የቫይታሚን ዲ እጦት ሲያጋጥመው የሚከሰት በሽታ አይነት ነው ሪኬትስ ወይም የአጥንት መለስለስ በሽታ ወይም ደግሞ የአጥንት አልፈስፍስ በሽታ የሚከሰተው። በዚህ የተነሳ it results in the deformed bones in the legs of children ምን ይሆናል ማለት ነው? የህፃናት እግር በዚህ አይነት ዲፊሸንሲ ዲዚዝ የተጠቁ ህጻናት ዲፎርምድ የሆነ ቅርጹ የተጣመመ የተበላሸ አይነት አስተዳደግ ያለው አጥንት ይኖራቸዋል ማለት ነው። ቀደም ብለን ምን ብለናል? የተለያዩ እንስሳት ስፔሻሊ የሰው ልጆች ቫይታሚኖችን ከተለያዩ አትክልትና ከሌሎች ኦርጋኒዝሞች ህይወት ያላቸው ነገሮች ሊያገኙ ይችላሉ እንጂ ራሳቸው ማምረት አይችሉም ብለናል። ኤክሰፕት ግን ምን ብለናል? ቪታሚን ዲ ግን ማምረት ይችላል የሰው ልጅ። so it's the only vitamin that the human body can make upon exposure of the skin to the morning and evening sunlight ማለት ነው። ብቸኛው የቪታሚን አይነት ነው ሰዎች የሰው ልጅ ሰውነት በራሱ ማምረት የሚችለው የቪታሚን አይነት ማለት ነው። የሚሆነው ደግሞ የጠዋትና ወደ ምሽት ልትገባ ያለችው የፀሐይ ብርሃን ሲጋለጥ ነው ሰውነታችን our skin ለእንደዚህ አይነት ለአልትራቫዮሌት ቢ ሬይስ ወይም ጨረሮች ተጋላጭ ሲሆን ነው ይሄን ቫይታሚን ዲ ማምረት የሚችለው ብለናል። በተጨማሪም ኦይሊ የሆኑ ቅባታማ የሆኑ አሳ ዝርዮች በተር፣ ቅቤ፣ ሚልክ፣ ወተት እና ቺዝ፣ አይብ እና የእንቁላል ዮልክ ወይም አስኳል are some foods that provide vitamin D ማለት ነው። እነዚህን ቪታሚን ዲ ሊሰጡን የሚችሉ የምግብ ምንጮች ናቸው። ቀደም ብለን በአክቲቪቲ ላይ እንዳየነው የቪታሚን ዲ ጠቀሜታው is to help the observation of calcium and phosphorus through the gut wall ማለት ነው። በአንጀታችን ግድግዳ ውስጥ ወዳሉ ወደ blood streams በተገቢው መልኩ ካልሲየም እና ፎስፎረስ የምንላቸው ለቦንና ቲዝ ለአጥንትና ለጥርስ መገንባት በጣም አስፈላጊ የሆኑ ሚነራልስ በተገቢው መልኩ ወደ ብለድ አብዞርብድ እንዲሆኑ ስርገት እንዲካሄዱ ስለሚያግዝ ነው this ቪታሚን ዲ የሚያስፈልገው። እንዳልነው ይህ ቪታሚን ዲ ታጣ ማለት እነዚህ አስፈላጊ የሆኑት ለአጥንትና ለጥርስ እድገት ወይም መዳበር አስፈላጊ የሆኑ ሚነራልስ እንደ ካልሲየም እና ፎስፎረስ አይሰርጉም፣ ወደ ደም ውስጥ መስረግ አይችሉም፣ ጥቅም ላይ መዋል አይችሉም ማለት ነው። ለዛ ነው የተለያዩ የአጥንትና የጥርስ በሽታዎች በቪታሚን ዲ እጦት አማካኝነት የሚመጡት። ሌላኛው ደግሞ የምናየው የዲፊሸንሲ ዲዚዝ አይነት ስካርቪ የምንለው ነው። ስካርቪ is a deficiency disease caused by a lack of vitamin C or ascorbic acid. ስካርቪ የምንለው የዲፊሸንሲ ዲዚዝ አይነት ደግሞ የሚከሰተው በምን ምክንያት ነው? ቪታሚን ሲ ወይም ደግሞ አስኮርቢክ አሲድ ሌላኛው ስሙ ነው በተመጣጠነና በበቂ መልኩ ወደ ሰውነታችን ሳይገባ ሲቀር የዚህ እጥረት መኖር ነው ማለት ነው ይሄን በሽታ እንዲከሰት የሚያደርገው። ይሄ በሽታ የሚከሰተው ምን ሲሆን ነው? when the fibers in the connective tissue of the skin and the blood vessels do not form properly. እነዚህ አጣማሪ ህብረ ህዋሳት የምንላቸው በቆዳችን ውስጥና በደም ቧንቧችን ውስጥ ያሉት ህብረ ህዋሳት በተገቢው መልኩ ሳይፈጠሩ ሲቀር ነው ይሄ አይነት በሽታ የሚከሰተው። ምክንያቱም this ቪታሚን ሲ ምንድነው የሚጠቅመው? ኮላጅን የምንለው የፕሮቲን አይነት አለ፣ እሱ እንዲሰራ ያግዛል። ነገር ግን ቪታሚን ሲ እጥረት ሲያጋጥም this ኮላጅን የምንላቸው የፕሮቲን አይነቶች ስለማይመረቱ በዛ የተነሳ የተለያዩ አይነት ምልክቶች ይታያሉ ማለት ነው የበሽታው እንደ bleeding under the skin ከቆዳ ስር ደም መታየት particularly at the joints በተለይ ደግሞ የመገጣጠሚያ ቦታዎች bleeding gums ድድ መድማት እና ደግሞ ቁስል ሲኖር ቁስሉ በደከመ መልኩ ሂል የማድረግ የማጋገም ነገሮች ሊታዩበት ይችላሉ ማለት ነው። ኢንዲቪጁዋል ሰፈሪንግ ፍሮም ስካርቪ በሽታ የተጠቃ ሰው እንዲህ አይነት ምልክቶች ሊያይ ይችላል። ሌላ ማወቅ ያለብን ነገር ቪታሚን ሲ cannot be stored in the body therefore it's important to take it daily ማለት ነው። ቪታሚን ሲ በሰውነታችን ውስጥ ተከማችቶ መቆየት የሚችል አይነት የቪታሚን አይነት ስላልሆነ በየቀኑ ዴይሊ ቪታሚን ሲ የሚይዙ ምግቦችን መመገብ አስፈላጊ ነው ማለት ነው። ምን አይነት ምግቦችን ካለን the good sources of vitamin C አንደኛው is orange ብርቱካን፣ ሌመንስ ሎሚ፣ ግሬፕ ፍሩት የትርንጎ ፍሬ፣ ቶሜቶስ ቲማቲም
ኤንድ ከፍሬሽ ግሪን ቬጅተብልስ አረንጓዴ ቅጠል ካላቸው አታክልቶች ልናገኝ እንችላለን ማለት ነው ዲስ ቫይታሚን ሲ ኒውትሪንትን። በአጠቃላይ ይህን ቴብል 5.3 ብናይ ኢትስ ሰመሪ ኦፍ ሜጀር ኒውትሪንትስ ኤንድ ዜር ዲፍረንት ዲዚዝስ ዋና ዋና የምንላቸው የኒውትሪንት የንጥረ ምግብ አይነቶች እና በእነሱ እጦት ምክንያት የሚመጡ በሽታዎችን ስናይ የመጀመሪያው ፕሮቲን አይደለም። በፕሮቲን የበለጸጉ ሪች ፉድ ሶርስስ ኦፍ ፕሮቲን ደግሞ ካየን ስጋ፣ አሳ፣ እንቁላል፣ ሶያ፣ አኩሪ አተር፣ ግራውንድ ነት፣ የመሬት ለውዝ እና ወተት ብለናል አይደለም። በሰውነታችን ውስጥ ያለው ጠቀሜታ ኢዝ ቱ ቢልድ ሴል ስትራክቸርስ ግሮት ኤንድ ሪፔር የተለያዩ ህዋሳት መዋቅሮችን ለመገንቢያነት እንዲያድጉና እንዲጠገኑ ያግዛሉ ብለናል። ፕሮቲንስ በፕሮቲን ዲፊሸንሲ ወይም ደግሞ ፕሮቲን የምንለው ኒውትሪንት በበቂ መልኩ ካልተመገበን ሰውነታችን ካላገኘ የሚመጣብን በሽታ ምንድን ነው? ኳሻኮር ብለናል። ሌላኛው ያየነው ሜጀር ኒውትሪንት ኢዝ ካርቦሃይድሬት። የዚህ ካርቦሃይድሬት ደግሞ የምናገኝባቸው ምግቦች እንደ ባርሊ፣ ገብስ፣ ዊት፣ ስንዴ፣ ፖቴቶ፣ ድንች፣ ዳቦ፣ ብሬድ ማለት ነው። ሹገሪ ፉድስ ላይክ ሀኒ ስኳራማነት ያላቸው ምግቦች እንደ ማር ካሉት አይነት ምግቦች ማግኘት እንችላለን ካርቦሃይድሬት። በሰውነታችን ውስጥ ያለው ደግሞ ጠቀሜታ ኢዝ ቱ ፕሮቫይድ ኢነርጂ ኃይል መስጠት ነው ተግባሩ። በካርቦሃይድሬት ኒውትሪንት እጦት ምክንያት የሚመጣው በሽታ ደግሞ ማራስመስ እንለዋለን ብለናል። ሌላኛው ቫይታሚን ሲ ሌላኛው ሜጀር ኒውትሪንትስ ናቸው ብለናል። እነዚህንም ከኦሬንጅ፣ ከብርቱካን፣ ከሎሚ ሌመንስ ኤንድ አዘር ሲትረስ ፍሩትስ እናገኛቸዋለን ብለናል። እነዚህ ቪታሚን ሲ ደግሞ ጠቀሜታቸው ኢዝ ቱ ሪፔር ሬዚስታንስ ቱ ዲዚዝ ነው። ከተለያዩ በሽታዎች የመከላከል አቅማችንን ይጨምራሉ። እንዲሁም ደግሞ የተለያዩ ህዋሳትን መጠገን የሚያግዝ ነው ማለት ነው ቪታሚን ሲ። የዚህ ቪታሚን ሲ ኒውትሪንት ደግሞ እጦት የሚያስከትለው ዲፊሸንሲ ዲዚዝ ምንድን ነው? ስካርቪ እንለዋለን ወይም ደግሞ ብሊዲንግ ጋምስ የሚደማ ድድ መኖርን ሊያስከትል ይችላል። ሌላኛው ያየነው የኒውትሪንት አይነት አስፈላጊ ነው ብለን ኢትስ ቪታሚን ዲ። ይህም ደግሞ ከፊሽ ኦይል፣ ከአሳ ዘይት፣ ከሚልክ፣ ከወተት፣ ከበተር፣ ከቂቤ ይገኛል ብለናል። በተጨማሪም ብቸኛው የሰው ልጅ ሰውነት ሊያመነጨው ወይም ደግሞ ስኪን ሊያመርተው የሚችል አይነት ቪታሚን ዲ ነው ብለናል። እሱም የፀሐይ ብርሃንን ሲያገኝ ነው ብለናል። የቪታሚን ዲ ጥቅሙ ምንድን ነው? ስትሬንግዝንስ ቦንስ ኤንድ ቲዝ ጠንካራ የሆነ አጥንትና ጥርስ እንዲኖረን ያደርገናል። ምክንያቱም የቫይታሚን ዲ በሰውነታችን ውስጥ መኖር እንደ ካልሽየም እና ፎስፈረስ ያሉ ሚኒራሎች አብዞርብድ መሆን እንዲችሉ ስለሚያስችል በዚህ መልኩ ደግሞ የእነሱ አብዞርብድ መሆን የተለያየ የጡንቻዎቻችን እንዲጠነክሩና ጥርሳችንም እንዲጠነክር ስለሚያደርግ ነው ብለናል። የዚህ ቪታሚን ዲ ዲፊሸንሲ ዲዚዝ በዚህ ንጥረ ነገር እጦት ምክንያት የሚከሰት በሽታ ደግሞ ምንድን ነው ብለናል? ሶፍት የሆነ ቦን ለስላሳ የሆነ አጥንት እንዲኖር የመሆንና ሌግስ ቦ አውትወርድስ አጥንት የታጠፈ እግር እንዲኖር በታዳጊ ህጻናት ላይ ወይም ደግሞ ሪኬትስ የምንለው አይነት የአጥንት መልፈስፈስ በሽታ ሊያስከስት ይችላል ማለት ነው የቪታሚን ዲ እጦት። ሌላኛው ስለ አይረን አይተናል። አይረን ደግሞ በጣም አስፈላጊ የሆነ ሚኒራል ኒውትሪንት ነው ብለናል። በነዚህ ደግሞ በአይረን ሪች የሆኑ ምግቦችን ወይም በአይረን የበለጸጉ ምግቦች ደግሞ እንደ እንስሳት ጉበት፣ ስጋ፣ ከካካዋ ዛፍ የሚገኝ ማለት ነው እና እንቁላል አይረን ሚኒራል ልናገኝ እንችላለን። በሰውነታችን ውስጥ ደግሞ የአይረን ጠቀሜታው ምንድን ነው ካለን ኢትስ ዩዝድ ኢን ዘ ፎርሜሽን ኦፍ ሄሞግሎቢን ኢን ዘ ሬድ ብለድ ሴል ፎር ትራንስፖርት ኦፍ ኦክሲጅን። ቀይ ደም ሕዋሳችን ውስጥ የሚገኙ ሄሞግሎቢን የምንላቸው ኦክሲጅንን የሚሸከሙ መዋቅሮችን ለመስራት ያገለግላል ብለናል። የዚህ የአይረን ሚኒራል ደግሞ ዲፊሸንት መሆን መታጣት፣ ማጠር በሰውነታችን ውስጥ ምን ያስከትላል? አኒሚያ ምንለውን የደም ማነስ ምንለውን በሽታ ያስከትላል። በዚህ የተነሳ የድካም ስሜት፣ ኃይል የማጣት ላክ ኦፍ ኢነርጂ እና ታይርድነስ አይነት ምልክቶች ሊታዩ ይችላሉ ማለት ነው። በስተመጨረሻም ካልሽየም አስፈላጊ ኒውትሪንት ነው ብለናል። ይህንንም ከወተት፣ ከአሳ፣ ከግሪን ቬጅቴብልስ ከአረንጓዴ ተክሎች እናገኛለን ብለናል። ምንድነው የካልሽየም ጠቀሜታ ውስጥ ጠንካራ የሆነ ቦንና ቲዝ እንዲኖረን አጥንትና ጥርስ እንዲኖረን ያደርጋል። የዚህ ካልሽየም ደግሞ ዲፊሸንት መሆን ወይም እጦት ዊክ የሆነ የደከመ ብሪትል ቦንስ በቀላሉ መሰባበር የሚችል አጥንት እንዲኖረንና ጥርስን በዛው ልክ ጥንካሬ የሌለው ጥርስ እንዲኖረን ያደርጋል። እንደ ሪኬትስ ላሉ በሽታዎችም የአጥንት አልፈስፈስ በሽታ ሊያስከትል ይችላል ማለት ነው። እንዲሁም ደግሞ ዊክ የሆኑ መስልስ ደካማ የሆኑ ጡንቻዎች
እና የጡንቻ መሸመቃቀም ሊከተል ይችላል ማለት ነው በዚህ በካልሽየም ሚነራል እጦት አማካኝነት። የዛሬ ቪዲዮአችንን ይመስል ነበረ። በቀጣይ ቪዲዮአችን ስለ ማልኒትሪሽን የምናይ ነው የሚሆነው። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ይዘቶቻችንን ጎብኙ። ጥያቄዎች ካላችሁ እዛ ላይ ጻፉልን፣ እንዲሁም ኮሜንቶችንም ጭምር። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩኝ።